ደማችን አነሰብን ምነው ደም አነሰን ብላችሁ ለምትጨነቁ ቅመሞችዬ እናት እንግዲህ ያው ይችን ትንሿን ነገር ግን ደግሞ ደምን ያህል ነገር የምትተካውን ይዤላችሁ ከች ብያለሁኝ ማለት ነው። ያው ደም አነስ ይለናል። ያው እኛ ቅመሞችዬ ብንበላም ብንጠጣም ግን ደግሞ የእንቅልፍ እጦት ስላለ ህዝቢ ያው እንግዲህ እኛ ቅመሞችዬ ብቻም ሳንሆን ማንኛውም ሰው አሁን ላይ ስልኩ ላይ በጣም ረዝም ሰዓታትን ስለሚያሳልፍ ስልኩ ደግሞ ያው ደምን የመምጠጥ ባህሪ አለው ማለት ነው። ስለዚህ ያው ደማችን እንግዲህ አነሰብን ብላችሁ ለምትጨነቁ ሰዎች ሐኪም ቤት ከመሄድ ገንዘባችሁን ከማውጣት እንግዲህ ያው በቀላል ደማችሁን መተካት የምትችሉበትን ይችን የመሰለች ቆንጅዬ ሰጥተዋል ደግሞ ስታምር እና ይዤላችሁ ከች ብያለሁ ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የእናት ዩቲዩብ አድማጭ ተመልካቾች በያላችሁበት የአላህ ሰላም እዝነት ረደት ሁሉ ነገር አይለያችሁ እያልኩኝ ዛሬ ያው እንግዲህ ደማችን አንሶብናል ምን ነው ብላችሁ ለምትጨናነቁ ይብስ ደግሞ ደማችሁን ለማሳነስ የምትዳረጉ ሰዎች በቀላሉ ደማችሁን የምትተካላችሁ ስተዋት ትንሽ የሆነች ደምን ያህል ነገር ደግሞ የምትተካዋን ይዤላችሁ ከች ብያለሁ ማለት ነው። እንደምትመለከቷት እንግዲህ ይቺ እናት ያው ከእንቅልፍ እጦት ይሁን ወላሂ አለም ደሜ ትንሽ ቀነስ ብሎብኝ ነበር እና ከዛ ምን አደረገች እናት በቀላሉ ይችን ተጠቀመችና ደሟን ለመተካት ቻለች ማለት ነው። ያው ሐኪም ቤት ሄደን ብዙ ገንዘብ እናወጣለን፣ ግን ደግሞ በቤታችን ይችን በትንሽ በቀላል ነገር ደግሞ ጠጥተን ደማችንን መተካት ስንችል ማለት ነው። እና እኔ ያው ለውጥ ሳገኝበት ደሜን ያው ስለተካችልኝ ወደ እናንተም ይዣት መጣሁኝ ማለት ነው። ብዙ ነገሮች አሉ በቤት ውስጥ የሚዘጋጁ፣ ግን ለዛሬው ይህችን እንግዲህ ይዤላችሁ ከች ብያለሁኝ ለውጡን ያገኘሁባትን እና ይችን ትመስላለች ማለት ነው። ይዋት አሳምራችሁ ይዋት፣ በፎቶ ማስቀምጥላችኋለሁኝ ገዝታችሁ ተጠቀሙ ማለት ነው። ለማንኛውም ሰው ትሆናለች፣ ያው ለወንድም ለሴትም ትሆናለች ማለት ነው። يا سلام ما شاء الله تبارك الرحمة، ما شاء الله تبارك الرحمة። رياضوች አለፈልን በለገልን ነው የሚባለው። ما شاء الله تبارك الرحمة يا سلام والله። رياضوች مبروك 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 ብለናል። ዘነበልን ዘነበልን ዘነበልን። ያ ሰላም ያ ሰላም ያ
ማሻአላህ ተባረከ ረህማ ማሻአላህ ተባረከ ረህማ ሪያዶች አለፈልን በለገልን ነው የሚባለው። ማሻአላህ ተባረከ ረህማ ያ ሰላም ወላሂ ሪያዶች መብሩክ 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 ብለናል። ዘነበልን 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 سلام يا سلام يا سلام ما شاء الله تبارك الرحمة ما شاء الله تبارك الرحمة ሪያዶች አለፈልን በለገልን ነው የሚባለው።
ማሻአላህ ተባረከ ረህማ ያ ሰላም ወላሂ ሪያዶች መብሩክ 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 ብለናል። ዘነበልን 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 እና እህቶቼ ተጠቀሙበት። ምንም ቅልቅል የሌለው እንግዲህ እቺ ፍሬሽ ነገር ናት። እንግዲህ እንደምታዋት ተጠቅሜ ለውጥ አግኝቼበት ነው ማለት ነው። አንድ ነገር ወደ ሰዎች ስናመጣ ራሳችንን ያልጠቀመንን ነገር ተጠቅመን አይተነው ጥቅም ላይ የዋለ ነገር ካልሆነ በስተቀር ወደ ሰዎች ማምጣት የለብንም ማለት ነው። የሚቀባም ሆነ የሚጠጣም ሆነ ማንኛውም ነገር ወደ ሰዎች ማምጣት ያለብን መጀመሪያ ያው ራሳችን ሞክረነው ከተሞክሯችን ከጠቀመን ነገር ነው ማለት ነው ወደ ሰው ማስተላለፍ ያለብን። እና ስለዚህ እናት ይህንን ተጠቅማ ደሟን ተክታለች። ያው ሰበቡ ማድረስ ስላለ ማለት ነው። ብቻ አላህ ስብሐነሁ ወተዓላ አሁን ደግሜ የምለው አላህ ከበሽታ ይጠብቀን ማለት ነው። እና እህቶቼ ያው ደማችሁን እንትን ማለት አለባችሁ ማለት ነው። ቼክ ማድረግ አለባችሁ ማለት ነው። ያው ደም አነሰ ማለት እንግዲህ አስባችሁታል፣ ከባድ ነገር ነው። እና ስልክ ላይ ለረዝም ጊዜ አትቀመጡ። እኔ ረዝም ሰዓት ስለምቀመጥ መሰለኝ ደም ያነሰው። ሌላ ነገር እንኳ አልሐምዱሊላ ምግብም ቢሆን መጠጥም ቢሆን በቃ ይጠቅማሉ የምላቸውን ነገሮች እጠቀማለሁኝ። ግን ስልኩ ላይ ረዝም ሰዓት ስለምቀመጥ መሰለኝ እና ወላሁ አለም ያው ይመጣል። ስልክ ላይ በእንትን የምናዘወትር ከሆነ ደምን ይመጣል። እና እንግዲህ ያው የጠቀመኝን ነው እንግዲህ ቅመሞችዬ። ከጠቀማችሁ እንግዲህ ያው ጠቅማችሁ ነው፣ ካልጠቀማችሁም እንግዲህ ፎርጌት አድርጉት ማለት ነው።